ሩዋንዳ በብሪታንያ ላይ ክስ ስለማቅረቧ፣ የአሜሪካ አውሮፕላን ተሸካሚ መርከብ የእሳት አደጋ አጋጥሞታል ስለመባሉ፣ ጥምረቱ ባወጣው መግለጫ ቅሬታውን ስለመግለጹ፣ ወደ ህንድ ሊያልፍ የነበረ እጽ መያዙ ስለመሰማቱ፣ አብዛኛዎቹ ባንኮች በገበያ ለመቀጠል የማይችሉበት ደረጃ ላይ ናቸው ስለመባሉ፣ አየር መንገዱ ወደ አትላንታ የሚያደርገውን በረራ በድጋሚ እንደሚጀምር ስለማስታወቁ። ሰላም ጤና ይስጥልን። ከብርሃን ቲቪ የሰዓቱን ዜናዎች አሁን እንነግራችኋለን። ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ እንዲሁም የማንቂያ ደውሉን በማብራት አብራችሁ እንድትሆኑ በአክብሮት እንጋብዛለን። ባለፉት ዓመታት በተፈጥሮና በሰው ሰራሽ አደጋዎች የተጎዱ ወገኖችን ለመደገፍ ዘርፈ ብዙ ስራዎችን ሲሰራ የሰነበተው ኢክናስ ቶሮንቶ ሃሚልተን ቻርተር ለአባላቱና ደጋፊዎቹ ይድረስ ያለውን ጥሪ አስተላልፏል። ከከወናቸው ተግባራት መካከል ጥቅምት 19 ቀን 2018 ከወሎ ቤተ አምሐራ የበጎ አድራጎት ድርጅት ጋር በመተባበር በሰሜን ወሎ ዋግኽምራ ዞን ዝቋላ ወረዳ በድርቅ ለተጎዱ ወገኖች 25,000 የካናዳ ዶላር ወይም 2.5 ሚሊዮን የኢትዮጵያ ብር ግምት ያለው የምግብ እርዳታ ለ1075 ግለሰቦች ማከፋፈሉን ያወሳው የኢክናስ ቶሮንቶ ሃሚልተን ቦርድ በተለያየ ጊዜ ከሚያደርገው የገንዘብ ማሰባሰቢያ እንቅስቃሴዎች በተጨማሪ የአባላት ወርሃዊ መዋጮ በወር $10፣ በ6 ወር $60፣ የዓመት $120 ወገኖቻችንን ለመርዳት ወሳኝ አስተዋጽኦ እንዳደረገም አስታውቋል። በመሆኑም የቻርተሩ አባላትና ደጋፊዎች ከዚህ ቀደም እንደተለመደው የ2026 የአባልነት መዋጮቸውን የዓመቱን $120 ወይም የ6 ወር $60 በኢትራንስፈር iknas@gmail.com በመላክ እንዲተባበሩ ሲል በትህትና ጥሪውን አቅርበዋል። ሩዋንዳ በብሪታንያ ላይ ክስ ማቅረቧ ተሰምቷል። ሰነድ አልባ የሚላቸውን ነዋሪዎችን ከሀገር የማስወጣት ዘመቻ የጀመረው የእንግሊዝ መንግስት በተለይ አፍሪካውያን ፍልሰተኞችን ወደ ሩዋንዳ ለማጋዝ ከኪጋሊ መንግስት ጋር ያደረገው ስምምነት ለፍርድ ቤት ክስ መክፈት ምክንያት መሆኑ ተጠቅሷል። የቀድሞው የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን እና የሩዋንዳው ፕሬዝዳንት ፖል ካጋሜ ከ4 ዓመታት በፊት ያደረሱበት ስምምነት እንግሊዝ በግዛቷ ውስጥ የሚገኙ ሰነድ አልባ ፍልሰተኞችን ወደ ሩዋንዳ ስታሻገር ሩዋንዳም ስደተኞቹን ለማቆየት ከእንግሊዝ መንግስት ዳጎስ ያለ ገንዘብ እንደሚሰጣት ያመለክት ነበር። ነገር ግን ፍልሰተኞችን በሶስተኛ አገር ውስጥ የማስፈሩ እቅድ ከሰብአዊ መብት ተሟጋቾች፣ ከፖለቲከኞችና ከህግ ባለሙያዎች ከፍተኛ ተቃውሞ አጋጥሞት የእንግሊዝ ከፍተኛ ፍርድ ቤትም ሂደቱን አግቶት ቆይቷል። ኋላ ላይ የሌበር ፓርቲው አባል ሰር ኬር ስታርመር ጠቅላይ ሚኒስትር ሆነው ስልጣን ሲይዙ ይህንን ስምምነት ማስወገዳቸው ይታወሳል። ኔዘርላንድስ ዘሄግ ለሚገኘው ዓለም አቀፍ የወንጀለኞች መቅጫ ችሎት ባቀረበው ክስ በስምምነቱ መሰረት ለ2 ዓመታት ለሰጠነው አገልግሎት መከፈል ያለበት 100 ሚሊዮን ፓውንድ አልተከፈለኝም ያለው የሩዋንዳ መንግስት የፍትህ ሚኒስትር ኢማኑኤል ኢጉራሺቡጃ እንግሊዝን የመሰለ ወዳጅ መንግስትን በመክሰሳችን እናዝናለን፣ ነገር ግን መብታችን በመጣሱ አማራጭ አጥተን የወሰድነው እርምጃ ነው ማለታቸው ተሰምቷል። ክሱን አልቀበልም ያለው የብሪታንያ መንግስት በበኩሉ ስደተኞችን ሩዋንዳ ውስጥ የማስፈሩ ውል ከመቋረጡ በፊት በነበሩ 2 ዓመታት ውስጥ ወደ ኪጋሊ የተላኩ ስደተኞች 4 ብቻ እንደሆኑ አውስቶ ለዚሁም 290 ሚሊዮን ፓውንድ ክፍያ መፈጸሙን ጠቅሷል። ለፍርድ ቤቱ ባለ 37 ገጽ አቤቱታ ያስገባው የሩዋንዳ መንግስት ደግሞ የውሉ መቋረጥ ብሪታንያ የገባችውን ግዴታ ከመክፈል አያድናትም ብሏል። የአሜሪካ አውሮፕላን ተሸካሚ መርከቦች እሳት አደጋ እንዳጋጠመው ተሰምቷል። ዋሽንግተን በገልፍ ቀጠና ውስጥ በምታካሄደው ዘመቻ ላይ የተሰማራው ጄራልድ ፎርድ የተባለ የአሜሪካ አውሮፕላን ተሸካሚ መርከብ በደረሰበት የእሳት አደጋ ምክንያት ለጊዜው ከአገልግሎት እንደሚታቀብ የአሜሪካ ባለስልጣናት አስታውቀዋል። ወደ ገልፍ ቀጠና ተጉዞ ዘመቻውን ከመጀመሩ አስቀድሞ በካሪቢያን ባህር ላይ ሰፍኖ በቬኔዙዌላ ላይ በተካሄደው ዘመቻ ጨምሮ ለ9 ወራት በስምሪት ላይ የቆየውና በግዝፈቱ በዓለም ቀዳሚ ነው የሚባለው ይህ አውሮፕላን ተሸካሚ መርከብ በአሁኑ ወቅት በቀይ ባህር አካባቢ እንደሚገኝ የጠቆሙት የዜና ምንጮች በቀጣይ በግሪኳ ክሬት ደሴት ላይ በሚገኘው ሱዳ ቤይ እንደሚቆይ አስረድተዋል። በመርከቡ የልብስ ማጠቢያ ክፍል ውስጥ በተነሳው እሳት ሳቢያ ወደ 200 የሚጠጉ መርከበኞች ከጭስ ጋር በተያያዙ ጉዳቶች ሕክምና እንደተደረገላቸው ያመለከቱት ባለስልጣናቱ አንድ ወታደር በደረሰበት ጉዳት ምክንያት ለሕክምና ከመርከቧ በአውሮፕላን መወሰዱንም ጠቅሰዋል። ባለስልጣናቱ አክለውም እሳቱን በቁጥጥር ስር ለማዋል ረዥም ሰዓታት እንደወሰደና ወደ 100 የሚጠጉ መርከበኞች የመኝታ ክፍሎች ላይም ጉዳት መድረሱን መናገራቸውን ጠቅሶ የደረሰውን የጉዳት መጠን በተመለከተ ከፔንታጎን ምላሽ አለማግኘቱን
ዘግቧል። ከ5000 በላይ መርከበኞችን አሳፍሮ የሚጓዘው ፎርድ እንደ F-18 ሱፐር ሆርኔትስ ያሉ ተዋጊ ጀቶችን ጨምሮ ከ75 በላይ ወታደራዊ አውሮፕላኖችን ከመጫኑ ባለፈ የአየር ትራፊክን ለመቆጣጠር ለመርከብ ጉዞ የሚረዱ ዘመናዊ ራዳሮች እንደተገጠሙለትም ይነገራል። በተመሳሳይ ዜና የተለያዩ የአሜሪካ የጦር መርከቦች ማፈግፈጋቸው ተሰምቷል። ንብረትነታቸው የአሜሪካ መንግስት የሆኑትና በገልፍ ቀጠና ሰፍረው የነበሩ ተዋጊ ጄቶች፣ ሚሳኤልና ራዳሮችን የጫኑ ግዙፍ መርከቦች ማፈግፈጋቸው ነው የተነገረው። የአሜሪካ ባለስልጣናትን ጠቅሶ ባሰራጨው ዘገባ በቀይ ባህር አካባቢ ሰፍሮ የነበረው ጄራልድ ፎልድ መርከብ በተቀሰቀሰበት የእሳት አደጋ ከስፍራው ማፈግፈግ መገደዱን ያወሳው የጀርመኑ ARD ቴሌቪዥን፣ በሌላ በኩል አብርሃም ሊንከን የተባለው አውሮፕላን ተሸካሚ መርከብም በፊት ከነበረበት ስፍራ እንዳፈገፈገ በሳተላይት የተነሱ ምስሎችን ዋቢ በማድረግ ዘግቧል። ቀደም ሲል ከኢራን ድንበር ከ400 ኪሎ ሜትር ርቀት ላይ የነበሩ የአሜሪካ አውሮፕላን ተሸካሚ መርከቦች አሁን ቢያንስ ከ1000 ኪሎ ሜትር በላይ ርቀው መቀመጣቸውን አስነብቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥ ከኢራን ጥቃት የሚጠብቅ የጦር መርከብ እንዲያዘምቱ የጠየቋቸው አብዛኛዎቹ ሀገራት ጥያቄውን ውድቅ በማድረጋቸው የሰሜን አትላንቲክ የጦር ቃል ኪዳን ድርጅትን ጨምሮ የቅርብ አጋር የሆነችው ብሪታንያና የአገራቱን መሪዎች ማጥላላታቸው ሲዘገብ መቆየቱ ይታወሳል። ከዚሁ የገልፍ ቀጠና ዜና ሳንወጣ 3ኛ ሳምንቱን በያዘው ውጊያ የእስራኤል ሰራዊት ቴህራን ውስጥ በፈጸመው የአየር ጥቃት የኢራን የደህንነት ሚኒስትሩ ኢስማኤል ሀቲብን ኢላማ እንዳደረገ ተሰምቷል። በኢራን ይደገፋሉ የሚባሉ እንደ ሄዝቦላህ፣ ሁቲና ሐማስ ያሉ ቡድኖችን ያስተባብሩ እንደነበር የተነገረባቸው ሚኒስትሩ በከፍተኛ ጥንቃቄ የተፈጸመ በተባለው ጥቃት ሕይወታቸው ማለፉ ተዘግቧል። የኢራን ከፍተኛ ባለስልጣናት የነበሩት አሊ ላሪጃኒ እና ጎላም ራዚያ ሶላይማኒ መገደላቸው በተሰማ ማግስት ሌላኛው የኢራን ከፍተኛ አመራር ላይ የተፈጸመው ይህ ጥቃትን በተመለከተ ከኢራን መንግስት በኩል በመሞታቸው ላይ ማረጋገጫ ሲሰጥ የእስራኤሉ ቻናል 12ም እንዲሁ የአሜሪካው ፎክስ ኒውስ የኢራኑ የደህንነት ሚኒስትር በጥቃቱ መገደላቸውን ዘግበዋል። በተመሳሳይ ኢራን በስርዓተ አልበኝነት የፈረጀቻቸው 111 ግለሰቦችና ከአሜሪካ ጋር ግንኙነት አላቸው ያለቻቸውን ሰላዮች በቁጥጥር ስር መዋሏን አስታውቃለች። ይህ በእንዲህ እንዳለ ኢራን በተባበሩት አረብ ኤሚሬትስ የሚገኘው የአውስትራሊያ የጦር ሰፈር ጥቃት መፈጸሟ የተነገረ ሲሆን በተባበሩት አረብ ኤሚሬትስ የሚገኘው የአውስትራሊያ የጦር ሰፈር ረቡዕ ማለዳ በኢራን ሚሳኤል ጥቃት እንደደረሰበት ይፋ ያደረጉት የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኔዝ ሚሳኤሉ የአልሚንሃድ የጦር ሰፈር አቅራቢያ እንዳረፈ አስረድተዋል። በጥቃቱ አንድም ዜጋ እንዳልተጎዳ ያረጋገጡት ሚኒስትሩ አክለውም ወደ ስፍራው የሚወስደው መንገድ ላይ በደረሰው አደጋ ምክንያት በተፈጠረው መጠነኛ የእሳት ቃጠሎ በመጠለያ ቦታዎችና በሕክምና ተቋማት ላይ ቀላል ጉዳት መድረሱ ጠቁመዋል። በሌላ መረጃ በኢራን ደቡባዊ ክፍል የሚገኘው የኒውክሌር ማብላያ ላይ ጥቃት መሰንዘሩን የተባበሩት መንግስታት ድርጅት የአቶሚክ ኤጀንሲ አመልክቷል። የኒውክሌር ቴክኖሎጂን የሚቆጣጠረው ይኸው ተቋም በቡሼህር የኒውክሌር ኃይል ማመንጫ ጣቢያ ላይ የደረሰውን ጥቃት በተመለከተ ከኢራን መንግስት ሪፖርት እንደደረሰው ጠቅሶ ባወጣው መግለጫ በጥቃቱ በሰውም ሆነ በፋብሪካው ላይ የከፋ ጉዳት አለመድረሱን አስታውቋል። ጥምረቱ ባወጣው መግለጫ ቅሬታውን ገልጿል። ከሰሞኑ የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳይ አማካሪ የሆኑት ዲያቆን ዳንኤል ክብረት ዳያስፖራውን በተመለከተ የተናገሩት በሚል በማህበራዊ ሚዲያ በስፋት እየተሰራጨ የሚገኘው ንግግር የጥላቻ እንደሆነ የጠቆመው በዓለም አቀፍ የተባበሩት የዳያስፖራ ማህበራት ጥምረት ፓስፖርት መቀየርን እንደ ክህደት ወይም አገርን እንደመተው ማየታቸው መሰረታዊ ስህተት ነው ብሏል። የአንድ ሀገር ጠቅላይ ሚኒስትር አማካሪዎች የስልጣኑን መንበር ጥንካሬና የሀገሪቱን ዕጣ ፈንታ የሚወስኑ ወሳኝ ሰዎች መሆናቸውን ጠንቅቀን እናውቃለን ያለው ማህበሩ አንድ ጠቅላይ ሚኒስትር ሊኖሩት የሚገቡት አማካሪዎች በስሜት ወይም በፖለቲካ ታማኝነት ብቻ ሳይሆን በተመደቡበት የስራ ዘርፍ ጥልቅ እውቀትና ልምድ ያላቸው ሊሆኑ እንደሚገባ በተጨማሪም አንድ ውሳኔ ዛሬ የሚያስገኘውን ፖለቲካዊ ጥቅም ብቻ ሳይሆን ነገ ሊያስከትል የሚችለውን የጎንዮሽ ጉዳት መተንተን እንደሚኖርባቸው በጽኑ እንደሚያምን በመግለጫው ጠቁሟል። ጥምረቱ በዚሁ ግልባጩ ለጠቅላይ ሚኒስትር ጽህፈት ቤት፣ ለውጭ ጉዳይ ሚኒስቴር፣ ለህዝብ ተወካዮች ምክር ቤት፣ ለሁሉም የሃይማኖት ተቋማት ጉባኤ፣ ለፍትህ ሚኒስቴር፣ ለመላው ዓለም ለሚገኙ ቆንስላት ጽህፈት ቤቶች፣ ለኢትዮጵያ ዳያስፖራ አገልግሎትና ለሁሉም የሚዲያ ተቋማት ይደርሳል ባለው መግለጫው ላይ የማህበራዊ ጉዳይ አማካሪ ዋነኛ ትኩረቱ ሰው ላይ ነው ካለ በኋላ የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ የሆኑት ዲያቆን ዳንኤል ክብረት ከሰሞኑ ያስተላለፉት መልእክት ግን እንዳሳዘነው በመግለጽ ዳያስፖራውን ልክ እንደ አንድ ትልቅ ዓለም አቀፋዊ
ማህበረሰብ መመልከት ነበረባቸው ብሏል። በውጭ የሚኖሩ ኢትዮጵያውያን በተለይም በሁለተኛና ሶስተኛ ትውልድ ላይ ያሉ ወጣቶች ከአገራቸው ባህልና እሴት ጋር እንዳይቆራረጡ መስራት፣ ቋንቋና ታሪካቸውን የሚያውቁበትን መድረክ ማመቻቸት፣ ዲያስፖራው የአገሩን መልካም ገጽታ የሚገነባ አምባሳደር እንዲሆን ማነሳሳት ዋና ተልዕኳቸው ማድረግ ከማህበራዊ ጉዳይ አማካሪው ይጠበቅ እንደነበር በዚሁ መግለጫው የጠቆመው ጥምረቱ ዲያቆን ዳንኤል ክብረት ያቀረቡት ንግግር እንዲህ ለአገር ግንባታ ጎጂ እንደሆነ አመልክቷል። ዲያስፖራውን በማዋረድ ወይም በማንቋሸሽ መለያየትን መፍጠር ተገቢ ነው ብለን አናምንም ያለው ጥምረቱ በመግለጫው ማን በጠበቀው አገር ማን መጥቶ ይቀበራል የሚለው የዲያቆን ዳንኤል ንግግር የሰውን ልጅ ክብር ማንነትና የዜግነት መብት የሚነካ ነው ካለ በኋላ ማንኛውም ዜጋ በውጭ አገር ስለኖረ ብቻ በአገሩ የመቀበር ወይም የመኖር መብቱ ሊገፈፍ አይገባም ብሏል። በውጭ ሀገራት የሚኖሩ ኢትዮጵያውያን ዛሬ በዳያስፖራነት ቢገኙም ቀደም ሲል አገሪቱ በከፍተኛ ወጪ ያስተማረቻቸውና ለዓለም አቀፍ ደረጃ ያበቃቻቸው ስመጥር ዶክተሮች፣ ፓይለቶች፣ መምህራኖች፣ ጋዜጠኞች ኢትዮጵያ ዛሬ ለደረሰችበት ደረጃ መሰረት የጣሉ እንደነበሩ በማውሳት ትላንት አጥንታቸውን የከሰከሱት ለዚህች ኢትዮጵያ ለተባለችው የጋራ አገራችን ለአፈሯ ነው ያለው መግለጫው እነዚህን ሰዎች ባይተዋር ማድረግ የአገርን ታሪክ ቅብብሎች እንደ መካድ ይቆጠራል ብሏል። እንዲህ አይነት ንግግሮች በአገር ግንባታ ላይ የሚፈጥሩት ጠባሳ በቀላሉ እንደማይድን የጠቆመው ጥምረቱ በጠቅላይ ሚኒስትሩ የሚወሰደው እርምጃ እንደተጠበቀ ሆኖ ዲያቆን ዳንኤል ክብረት ከጥፋታቸው ተጸጽተው መላው የዳያስፖራ ኮሚኒቲውንና የኢትዮጵያን ሕዝብ ጭምር በይፋ ይቅርታ እንዲጠይቁ በአክብሮት እናሳስባለን ሲል አመልክቷል። ወደ ህንድ ሊያልፍ የነበረ እጽ መያዙ ተሰምቷል። በቦሌ ዓለም አቀፍ አውሮፕላን ማረፊያ 4.48 ኪሎ ግራም የሚመዝን ኮኬይን የተባለ አደገኛ እጽ ሊያሳልፍ የሞከረ አንድ የናይጄሪያ ዜግነት ያለው ተጠርጣሪ በቁጥጥር ስር መዋሉን የብሔራዊ መረጃና ደህንነት አገልግሎት አስታውቋል። ተጠርጣሪው መነሻውን ናይጄሪያ ሌጎስ፣ መዳረሻውን ደግሞ ህንድ በማድረግ እጹን በሻንጣው ውስጥ ደብቆ ሊያልፍ እንደነበር የጠቆመው የብሔራዊ መረጃና ደህንነት አገልግሎት የአቪዬሽን ሴኩሪቲ ሰራተኞች ከባለድርሻ አካላት ጋር በመቀናጀት ባደረጉት ጥብቅ ክትትልና ፍተሻ አማካኝነት ተጠርጣሪው በቁጥጥር ስር መዋሉን አመልክቷል። በዓለም አቀፍ የመንገደኞች ማስተናገጃ ተርሚናል በተገጠመ ዘመናዊ ኤክስሬይ መሳሪያ አማካኝነት የተለየው ይህ አደገኛ እጽ በቁጥር 172 ፍሬ በጥቅል ደግሞ 4.48 ኪሎ ግራም እንደሚመዝን ያስታወቀው የብሔራዊ መረጃና ደህንነት አገልግሎት በህገወጥ እጽ ዝውውር የተጠረጠረው ግለሰብ በቀጣይ ዝርዝር ምርመራ እንዲደረግበት ከነመረጃው ለኢትዮጵያ ፌዴራል ፖሊስ ተላልፎ መሰጠቱን ለመገናኛ ብዙሃን በላከው መግለጫ አስታውቋል። አብዛኛዎቹ ባንኮች በገበያ ለመቀጠል የማይችሉበት ደረጃ ላይ ናቸው ተብሏል። የባንክ ኢንዱስትሪውን የገመገመበትን የፋይናንስ መረጋጋት ሪፖርት የገመገመው የኢትዮጵያ ብሔራዊ ባንክ በኢትዮጵያ ውስጥ ካሉ 31 ባንኮች ውስጥ 25ቱ አሁን ባለው ከባድ የገበያ ውድድር ውስጥ መቀጠል ስለማይችሉ ተዋህደው ጠንካራ ባንክን መፍጠር ብቸኛው አማራጭ እንደሆነባቸው አስታውቋል። 31ዱን ባንኮች ትልቅ፣ መካከለኛና ትንሽ በሚል ለሶስት ከፍሎ የተመለከተው ሪፖርቱ ትልቅ ባንክ በሚለው መደብ የተካተተው ብቸኛው ባንክ የኢትዮጵያ ንግድ ባንክ እንደሆነና ባንኩ ካለፈው ዓመት ጀምሮ በአጠቃላይ ከባንኩ ዘርፍ ድርሻው 50 በመቶ ማድረሱን ጠቅሷል። በሁለተኛው የመካከለኛው ዘርፍ ስር የሚገኙት 5 ባንኮች በባንክ ዘርፍ ውስጥ ያላቸው የገበያ ድርሻ 29 በመቶ እንደሆነ ያመለከተው ሪፖርቱ ትንሽ በሚል ዘርፍ የተመደቡት ቀሪዎቹ 25 ባንኮች ያላቸው የጋራ ገበያ ድርሻ 22 በመቶ ብቻ እንደሆነ ተመላክቷል። በሪፖርቱ መሰረት አጠቃላይ የኢትዮጵያ ባንክ ዘርፍ በኢትዮጵያ ንግድ ባንክ ዙሪያ መከማቸቱ ለትንንሽ ባንኮች እድገት አስጊ ሁኔታ መፍጠሩን፣ በዚህ ምክንያት ትንንሾቹ ባንኮች በመዋሃድ ሊጠናከሩ እንደሚገባ የጠቀሰው ሪፖርቱ ካለፈው ዓመት ወዲህ ትንንሽ ባንኮች በብዛት የመዋሃድ አማራጭን እያጤኑ እንደሆነ ጠቁሟል። ከ2017 ጀምሮ በመካከለኛና ትናንሽ ዘርፍ ስር ያሉት ባንኮች ከብድር፣ ሀብት፣ ተቀማጭ ካፒታልና ተያያዥ አመልካቾች አንጻር ከዘርፉ ያላቸው ጥምርታ እያነሰ መምጣቱን ሪፖርቱ ያትታል። በዚህ ምክንያት በተለይ ትንንሽ ባንኮች ለመዋሃድ እያጤኑ መሆናቸውን ሪፖርቱ ገልጸዋል። ብሔራዊ ባንክ በበኩሉ የባንኮችን ውህደት የሚመራበትን መመሪያ እያዘጋጀ መሆኑን በቅርቡ ለአይኤምኤፍ ገልጾ እንደነበር ይታወሳል። ያለፈው ዓመት የብሔራዊ ባንክ ሪፖርት እንደሚለው ጠቅላላ ካፒታላቸው ከ10 ሚሊዮን ብር የተሻገሩ ባንኮች አዋሽ፣ ዳሽን፣ አቢሲኒያ፣ የኦሮሚያ ኮኦፐሬቲቭ ባንክ፣ ጸደይ ባንክና ንብ ባንክ ናቸው። አብዛኛው የመጀመሪያ ትውልድ የሚባሉት ባንኮች በመካከለኛ እድገት ደረጃ ላይ ሲሆኑ ከ2000 ወዲህ ጀምሮ የተቋቋሙት ባንኮች ውስጥ የኦሮሚያ ህብረት ስራ ባንክ ብቻ ከጠንካራዎቹ እንደሚመደብ ባለሙያዎች ይስማማሉ።
አየር መንገዱ ወደ አትላንታ የሚያደርገውን በረራ በድጋሚ እንደሚጀምር አስታውቋል። አየር መንገዱ በአዲስ አበባና አትላንታ መካከል ያለውን በረራ በየካቲት ወር መጀመሪያ ላይ የአፈጻጸም መቀነስን በሚጠቁሙ ሪፖርቶች ምክንያት አቋርጦት እንደነበር አውስቶ አሁን በግንቦት 13 ወይም ሜይ 21 በረራውን በድጋሚ እንደሚጀምር አስታውቋል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ይህንኑ በማስመልከት በሰጡት መግለጫ አትላንታ በአሜሪካ ውስጥ ካሉ እጅግ ንቁ የገበያ ማዕከላት አንዱ ነው ካሉ በኋላ የኢትዮጵያ አየር መንገድ ይህንን መስመር ወደ በረራ መረቡ በመመለሱ ደስተኛ ነው ብለዋል። አክለውም መስመሩ የንግድ ተጓዦችን፣ የአፍሪካ ዳያስፖራ አባላትንና የተለያዩ የአፍሪካ መዳረሻዎችን ምቹ ጉዞ የሚፈልጉ ቱሪስቶችን ፍላጎት የሚያሟላ እንደሆነ ጠቁመዋል። አየር መንገዱ በየካቲት ወር በረራውን ለምን እንዳቋረጠ በዝርዝር የሰጠው ማብራሪያ የለም። የኢትዮጵያ አየር መንገድ በአዲስ አበባና አትላንታ መካከል ያለውን በረራ ለመጀመሪያ ጊዜ የጀመረው በ2023 ነበር። ይህ መስመር በአትላንታና በምስራቅ አፍሪካ መካከል ብቸኛው ቀጥተኛ ግንኙነትም ሆኖ ቆይቷል። በአሁኑ ወቅት የአውሮፕላን ትኬቶችን በአየር መንገዱ ድረገጽ ማግኘት ይቻላል ሲል አየር መንገዱ በማህበራዊ ትስስር ገጹ ባወጣው መግለጫ አመልክቷል። ከብርሃን ቲቪ እነኚህን ዜናዎች ነገርናችሁ። ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!